የተናገሩላት ድንግል የድንግልን ልዕልና ክብር መናገር አትችልም። የሐዋርያት ትምህርት ለካህዲዎች መራራ ነው። አንተም መረረ ምን ነው ትለኝ እንደሆነ መጽሐፍን ሚስጥርን አላስተዋሉትምና የድንግል እናትነትን አልተረዳችሁትምና የድንግል እናትነትን አላወቃችሁትምና ስለዚህ ምን ይሆን? ስለዚህማ የእናንተ ተደፍኖ ይቀመጥ። የኦርቶዶክሳውያኖቹ ግን ነገራቸው ምን ነው ትለኝ እንደሆነ እውነት ቢናገሩት እውነት እያደገ ነው የሚሄድ እውነት ቢናገሩት ሁልጊዜ የሚያስመሰግን ነው። ስለዚህ ለኦርቶዶክሳውያንና ድንግል ማርያም የዓለም መድኃኒት ናት የዓለም ቤዛ ናት ብለው ሲናገሩ ምን ማለታቸው እንደሆነ ታውቃለህ? ቤዛ የሆነውን የዓለም ሊቁን ያለው አዳምጥ። ድንግል ሆይ እውነተኛ ምግብን እውነተኛ መጠጥን ሰጥተሽናል። እውነተኛ ምግብ አለው ከዚህ ዓለም ምግብ ሲለኝ፣ እውነተኛ መጠጥ አለው ከዚህ ዓለም መጠጥ ሲለኝ፣ የዚህ ዓለም መጠጥ አንተ በልተው ወዲያው የሚጠፋ አንተ ጠጥተው ወዲያው የሚያምር ነው አይደል? ያ ግን እውነተኛ ነው ኢየሱስ ክርስቶስ ዘበራ ስጋዬ ወሰቴ ደሜ በሕይወት ዘላለም እውነተኛ መብል እውነተኛ መጠጥ አለው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ተብሎ የተነገረለት ያ እሱ አምላክ ነው። ስለዚህ እሱን የያዙና ከብረው ይኖራሉ። ማንን ርስት አድርገው መንግስተ ሰማያት፣ ማንን አባት አድርገው እግዚአብሔርን፣ ማንን እናት አድርገው ድንግል ማርያም። ለአንተስ እንግዲህ እግዚአብሔር እንግዲህ ምን አውቃለሁ እንደፈጠረ ስላድርግ ምን አውቃለሁ። ከቻለ ልቡና ሰጥቶ ተመለስ ከቻልክ፣ ካልቻልክ ደግሞ ልቡና ይስጥ ብዬ ዝም ብለው ነው እኔ ግን ማለት ነው። ለምን አምላክ እኮ የነጻነት አምላክ እኮ አንተን እኮ ድርቅ ጭብጥ አድርገው እኮ አምላከኝ ማለት እኮ ይችላል እኮ አይመስልም? ይችላል እኮ ግን ለምን ነው ርኅሩህ አምላክ ደግ አምላክ የዋህ አምላክ ስለሆነ ርኅሩህ አምላክ ስለሆነ ማለት ደይደካ በዘፈጠር ከሳተው አቅርኩለታል። ገሃነምን አታውቀውም እንኳን እኔ እነግርሃለሁ፣ ሲኦልን አታውቀውም እንኳን እኔ እነግርሃለሁ። ምን ነው ትለኝ እንደሆነ የምትሄድበትን አታውቀውም። እውር ለእውር ይማራ ምን ነው ማን ይነግርሃልና? እውር ይመራዋል እንዴ? መምህር እውር ነው፣ መሪም እውር ነው። ምን ታደርገዋለህ? እና እውርን እውር ይመራው ገደል እንደሚገባ ገደል ገባ። አንተ ግን ለኦርቶዶክሳውያን መሪያቸው ቅዱሳን ናቸው። መሪያችን ቅዱሳን ናቸው። መሪያችን ሐዋርያት ናቸው። ሐዋርያት ደግሞ ትምህርታቸው ለካህዲዎች አይጥሉም፣ ለእኛ ለአማንያን ደስ ይላል። ለምን ብለው አይሁድ ክዱን ያሳመን ነው ላገነ ባይለ መስቀሉ ድነ ብለው አይሁድ ካዱት፣ አሕዛብ ካዱት፣ አረማውያን ካዱት፣ ጊጉያን ካዱት፣ እውር አደል ካዱት፣ እሙንቱ አዱ ገጽ አዱ አካል የሚሉት ካዱት። እኛ ግን ንሕነሰ ንተኑ በከመ ማሩነ ሐዋርያትን ዘይብሉ አብ ፀሐይ ወልድ ፀሐይ ወመንፈስ ቅዱስ ፀሐይ አብ ፀሐይ ዘጽድቅ። ከዚህ በላይ ምን አለ? አብ ፀሐይ ነው ወልድ ፀሐይ ነው መንፈስ ቅዱስ አንድ ፀሐይ ይባል ሶስት ፀሐይ አይባልም። ግን ሚስጥሩ ጥርቅ ነው። ለአንተ ብነግርህ ስለማይገባ ነው። ለአንተ እንዳላስተምር እውነቴን ነው። አሁን እኮ ለመናፍቁ እንዳልነግር እውነቴን እኮ ነው። አይገባውማ። ላልተማረ ሰው መጻሕፍትን ማስተማር አፍረት ነው። ለምሳሌ ለስልብ ሰው ከድንግል ጋር መተኛት አፍረት አይደለም? እንደዛ እኮ ጥሩ ስለሌላት ሴት ለምሳሌ ሕፃንን ማሳደግ አፍረት አይደለም? አፍረት ነው። እንጀራ ሳይኖር ማዕድ ማዘጋጀት አፍረት አይደለም? አፍረት ነው። ለተጠሙ ሰዎች የደረቁ ወንዞችን መጎብኘት አፍረት ነው? አፍረት ነው። አዎ አንተ ነው የተጠማኸው፣ አንተ ነህ። ግን አልገባህም፣ ልትመለስ አልቻልክም። ወንዙ አለ ና ወደ ቅድስት ቤተክርስቲያን እስኪ ጠይቃት። ቅድስት ቤተክርስቲያን እኔ እንኳን ተወው፣ ቅድስት ቤተክርስቲያን እስኪ ጠይቃት። ሊቃውንቶቿን ጠይቃቸው እስኪ ይተረትሩልሃል ስለ ድንግል ዓለም ቤዛነት ማለት ነው። ብኪ ብነ ዓለም ወወልድ ኮነ ሰላም ብለው ይዘምሩላታል። በአንቺ ምክንያት ዓለም ዳነ፣ በልጅሽ ምክንያት ሰላም ሆነ። ገባህ? አየህ፣ በአንቺ ምክንያት ዓለም ዳነ፣ ከክብሩ ተነሳ፣ ከወደቀበት ተነሳ፣ የአቶት የነበረውን ሲፈልገው የነበረውን አገኘ። በልጅሽ ምክንያት ሰላም ተደረገ። እኔ ሰላም ነኝና የሰላም ንጉሥ ነኝና ብሏልና። ማን? ክርስቶስ። ማን? የድንግል ማርያም። ማን? ሰላም የሚሰጥ ማን? የሰላም ባለቤት ማን? አሁንማ ሰላም እኮ አሳጣቸው። ኦርቶዶክሳውያን አማኞችንም እኮ አሳጣቸው። ለዚህ በጣም ከበረ ሆነ። ካዛዎች መናፍቃኖች። ስለዚህ እመቤታችን ቅድስት ማርያም ቤዛዊተ ዓለም ናት ስንል ዝም ብለን አይደለም። አባቶቻችን እንደነገሩ እኛም እንደተረዳ ነው። የድንግል ማርያም ፍቅር ያልተገለጸለት ሰው ይላል ነው።
ቤዛዊት አይደለችም ብሎ ይነገራል። ግን የድንግል ማርያም ፍቅር የገባው ግን እመቤታችን ቅድስት ድንግል ማርያም አዎ ቤዛዊት ዓለም ናት፣ አዎ የዓለም መድኃኒት፣ አዎ ምክንያቱም ቅዱስ ዮሐንስ አፈወርቅ ነግሮናል። መጀመሪያውን የነገረን እኮ በአንቺ ምክንያት ዓለም ዳነ፣ በልጅሽ ምክንያት ሰላም ሆነ ብሎ እኮ የተናገረውን እኮ የመፈጠራችን ምክንያት አንቺ ነሽ ብሎ እኮ ተናግሯል። እመቤታችን ቅድስት ድንግል ማርያም ቤዛዊት እንዴት እንደሆነ ልንገርህ። ለኦርቶዶክሳውያን አንድ ጊዜ ምን ሆነ መሰላችሁ? እመቤታችን ቅድስት ድንግል ማርያም እና አንድ ጥያቄ ጠየቃት። ምንድን ይሆን? እናቴ ሆይ መሞት አለብሽ አላት። ድንግል ደግሞ ምን አለች? እኔ ያንተ እናት ሁኜ ሰማይና ምድር ሊወስኑ የማይችሉትን ወስኜ 9 ወር ከ5 ቀን እንደገና ጡቶቼ ባዝ ይህ ነገር እንዴት ይሆናል? በይ መልካም ነው አለ እመቤታችን ድንግል። ከዛስ በይ መልካም ነው አለ። ገነት ወሰዳትና አሳያት። እንደው እነዚህ ምንድን ናቸው አላት። እነዚህማ አለች ድንግል አላት ኢየሱስ ክርስቶስ እነዚህማ እኔ ሙቼ በደሙ በደሜ ገዝቻቸው ነው አላት። እነማን? እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ሶሎሞን፣ እነ ዳዊት፣ እነ ዕዝራ ማን ነው ይቅርታ፣ እነ ሶሎሞን፣ እነ ዳዊት፣ እነ ሄኖክ፣ እነ ኖህ ምነው ዕዝራ አልሞተም ብላችሁ መቼም ትንሽ መናፍቅ ማራቸው ምንድነው ተፈቃድ ነው። ትንሽ መግቢያ ነው የሚፈልግ። ዕዝራ ሞቷል እንዴ ይላል። ነገሩ አታውቁትም ይመስለኝ፣ ግን ዕዝራ አልሞተም ገና። ስለዚህ ይገርማል እና እነዚህ ሁሉ ቅዱሳን አባቶች ተስፋ አበው የተባሉት ማለት ሲጠብቁ ነበረ። እናሳ እኔ መጥቼ ከአንቺ ተወልጄ በቤተ መስቀል ተሰቅዬ ሥጋዬን ቆርሼ ደሜን አፍስሼ አዳንኳቸው አላት። መልካም ነው አለችና ጥሩ አለችና ደስ ተሰኘ። እመቤታችን ቅድስት ድንግል ማርያም በጣም ነው ደስ የምትሰኘው። ለምን እንደሆነ ታውቃለች? ኃጢአተኞች ሲድኑላት። ለምን ሁሉም ነፍሳት ወደ ገነት እንዲገቡ ወደ መንግስተ ሰማያት እንዲገቡ ነው የምትፈልገው። ወርሪት ናት። ይሁን ሆነ። ከዛስ ወደ ሲኦል ወሰዳት። ማን? ድንግል። እና ምን ሆነ መሰላችሁ? ሲኦል ወሰዳትና ሲያሳያት እነዚህ ምን ናቸው አለ። እነዚህማ ስሜ ያልጠሩ በስሜ ያልተማጸኑ እንዲሁም ደግሞ አምልኮቴን የካዱ በቃ አይሁድ የካዱት ማለት አረማውያን፣ ጊጉያ፣ እጉራነ ልብ፣ እሙንቱ የነጋሼ ተከታዮች እነዚህ ናቸው። እነዚህ እንዴት ይሆኑ አለች ድንግል። እነዚህማ አንቺ ስትሞቺ ይድናሉ አለ። ግን ስምሽን ለጠሩ ነው አለ። እሺ ለነዚህ አንድ ጊዜ ብቻ ሳይሆን 7 ጊዜ ሞታለሁ አለች ድንግል። እናት ልትሞት ልጅ ሊምርላት ቃል ተግባቡ። ከዚህ በላይ ድነት አለ እንዴ? ነግላለሁ። ከዚህ በላይ ቤዛዊት ዓለም ማለት አለ እንዴ? ነግላለሁ። ልጅ ሊምርላት መሐሪ ነውና እናት ልትሞትልን ቃል ተግባቡ። ከዚህ በላይ መሐሪ ቤዛዊትነት አለ እንዴ? ከዚህ በላይ መበየት አለ እንዴ? ከዚህ በላይ እናትነት አለ እንዴ? ከዛስ አየነግላለሁ። ከዛስ እመቤታችን ቅድስት ድንግል ማርያም ምን አለች? እሺ ይሁንልኝ ለእንዲህ ለአኮ ለጻድቃን አኮ ለኃጥአን ዳይሙ ለጻድቃን አኮ ለጻድቃን ዳይሙ ለኃጥአን ለጻድቃን አይደለ ለኃጥአንስ እሞታለሁ 7 ጊዜ አለች። ልባር ሞትሰ ለማዋቲ ደም ሞታ ለማርያም ያጽ ለኩሉ አለ ሊቁ ተፈጸመ ተስፋው በማርያም ድንግል በቀራንዮ ተተክለ መድኃኒት መስቀል ያለው ሊቁ ምን አለ? ሞትሰ ለማርያም ይደል ሞታ ለማርያም ያጽ ለኩሉ አለ። ሞትሰ ለማዋቲ ይደል ይቀርታ ሞታ ለማርያም ያጽ ለኩሉ ሞትሰ ለማዋቲ ይደል ሞታ ለማርያም ያጽ ለኩሉ ምን ማለት ነው? የድንግል ማርያም ሞት አለ ሞት ለሟች ይገባዋል። በተለይ ላንተ ለመናፍቁ ይገባል። ሞት ለሟች ይገባዋል። ሞት ለማርያም ግን እጹብ ድንቅ ነው። የእመቤታችን ሞት ግን እጹብ ድንቅ ነው። ለምንድን ነው እጹብ ድንቅ ያለው ይመስላል? ለኦርቶዶክሳውያን ለምንድን ነው የድንግል ማርያም ሞት ልዩ ነው ብሎ የተናገረው ይመስላችኋል? እኮ ለጻድቃን ዳይሙ ለኃጥአን ስለሆነ ነው። እኮ ለንጹሃን ዳይሙ ለኃጥአን ዳይሙ ለወርቁ በኃጢአት ዳይሙ ለወርቁ በረሳት ብሎ ልቁ ተረጎመው ነው አይደለም ያልኩት። ስለዚህ እቺ ድንግል ማርያም እንደው አንተ ተስተውል እንደው ነው እንደው እቺ ድንግል ማርያም ይቺን ቅድስት ርኅት ሕሊና ይቺን ቤዛዊት ዓለም
ይችን እናት የሆነችውን ርሪት ህሊና ድንግል ማርያም አታማልድም? ነግራ አንተ እንኳን አማልደም ያንተ ያ ቃል የሆነው ነብይ ነው ብለህ የምጠራው እንኳን ያ ዝሙተኛው እንኳን ያማልዳም ብለህ ትናገራለህ። እና የኔን እናት ድንግል ማርያም ነው አታማልድ የምትለው? ንገረኝ ካልክ እኮ እነግርሃለሁ። ማምላክ የሚበላውም የማይበላውም ስርዓት የሌለው ያ ነብይ እንኳን ያማልዳም ብለህ ትናገራለህ። እና የኔን እናት ርሪት ህሊና ድንግል ማርያም ነው አታማልድም ብለህ የምትናገረው? እና የኔን እናት ድንግል ማርያም ነው ቤዛዊት ዓለም አይደለች ብለህ የምትናገረው? ነግረሃለሁ። ያንተ እንኳን ያማልዳም ብለህ ትናገራለህ። ነገሩ ፍርድ ነው። የሐሰተኛው ነብይ ስለተናገረ ነው። የሐሰተኛው ዝሙተኛው ያ ዘላለም በጭፈራ የሰከረው ያ በዝሙት የሰከረው ስለነገረ ነው። መምህር ይሆናል አላውቅም። የሐሰት መምህር ነው።